ኢየሱስ ጌታ ነው ግራ መጋባት ላይ ኢየሱስ ጌታ ነው ማን ነው እሱ ኢየሱስ እስቲ በጩኸት ኢየሱስ እስቲ በጩኸት ኢየሱስ እስቲ በጩኸት ኢየሱስ ጌታ ነው ሃሌሉያ አሜን ሃሌሉያ አሜን አባት ሆይ ክብር ላንተ ይሁን አሜን ቃልህን ባርክልን አሜን ሁሉ ደህና ነው አሜን ሁሉ ሰላም ነው አሜን ሁሉ ደህና ነው አሜን አባ ክብር ላንተ ይሁን አሜን ኢየሱስ ክብር ላንተ ይሁን አሜን ስራ ጀምረሃል yes ማዳን ጀምረሃል አሜን ፈውስ ጀምረሃል አሜን ይህ ምልክት ነው yes ጌታዊ ክብር ላንተ ይሁን አሜን ሃሌሉያ ሪቫይቫል ጀመረ እሳቱ ጀመረ ክብሩ ጀመረ ጸጋው ጀመረ ቅባቱ ጀመረ ኃይሉ ጀመረ አባ ተመስገን አቤቱ ክብር ላንተ ይሁን ኢየሱስ ክብር ላንተ ይሁን የኔ ጌታ ክብር ላንተ ይሁን ሃሌሉያ ወራባቱና ማሳክራ ወራባቱና ሃሌሉያ መንፈስ ቅዱስ ክብር ላንተ ይሁን አሜን መንፈስ ቅዱስ ክብር ላንተ ይሁን አሜን መንፈስ ቅዱስ ክብር ላንተ ይሁን አሜን ሃሌሉያ ሃሌሉያ ተመስገን አሜን ተመስገን ተመስገን ሃሌሉያ እናከብርሃለን ከፍ እናደርግሃለን አሜን እንወድሃለን ጣልቃ ስለገባ ተመስገን አሜን አሁን ሰማይ ይከፈት አሜን ቃልህን ጌታዊ ተናገረን አሜን በቃልህ ባርከን አሜን ስለ ሁሉ ተመስገን አሜን በጌታ በኢየሱስ ስም ጸለይን አሜን እኔ ጋር ወደ ስራ አፍልፈተን እንሄዳለን ትራንድ እንካለው ርዕሳችን የሚለው ምንድነው በመንፈስ ቅዱስ የተሞላ ህይወት የሚል ነው በመንፈስ ቅዱስ የተሞላ ህይወት life filled with holy spirit ወይ ሰብራፍ ሁለት ቁጥር 1 ብራን ባለው ባለ 50 የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ለነፋስ ከሰማይ ድምጽ መጣ አሜን በተነበረበትን ቤት ሁሉ ሞላው እንደ እሳት የተከፈሉ ልሳኖች ታዩዋቸው በየላኖቹ ላይ ተቀመጡባቸው በሁሉም መንፈስ ቅዱስ ሞላባቸው መንፈስም ይናገሩ ዘንድ የሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል በብሪት የተሞላ ህይወት በመንፈስ ቅዱስ የተሞላ ህይወት ሲሲን ባበሉልኝ ሲከፍ አድርጋችሁ ሲከፍ አድርጋችሁ ሲከፍ አድርጋችሁ ጌታ ይመስገን ጌታ ይባረክ ስሙ ይባረክ አረ ጌታ ይመስገን ወልቅ ቅዱሳን መንፈስ ቅዱስ የሥላሴ አካል እንደሆኑ መጠን አብ ወልድ ከዛስ መንፈስ ቅዱስ ስለዚህ ይወላችሁ መንፈስ ቅዱስ ራሱ አምላክ ስለሆነ ዲቫይን ስለሆነ መለኮት ስለሆነ እሳት ስለሆነ በሱ የተሞላ ሰው ተባረከ ሰው አሜን እውነቴን አሜን እውነቴን ይወላችሁ በህይወታችሁ ፍርሃት እንዲሞላ አትፍቀዱ yes እውነቴን የሚፈራ ሰው ፍርሃት የሞላው ሰው የሚሰራው ስራ ሁሉ ግራ ይገባል ግን ሰው ግን በመንፈስ ቅዱስ ሲሞላ እሱ ነው የሚገልጠው ጌታ ይመስገን ይወላችሁ የክርስትና ምስጢር ምን ልንገራችሁ የክርስትና ምስጢር መንፈስ ቅዱስ ነው አሜን አሜን በሉ አሜን አሜን በሉ አሜን ጌታ ይመስገን አሜን ይወላችሁ አንድ አገልጋይ ከሌላ አገልጋይ የሚለየው አንድ አማኝ ከሌላ አማኝ የሚለየው በዚህ ህይወት የመሞላት ህይወት ጉዳይ ነው ጌታ ይመስገን
በመንፈስ ቅዱስ የተሞላ ህይወት የበረከት ህይወት ነው። የኃይል ህይወት ነው። የክብር ህይወት ነው። የሞገስ ህይወት ነው። የልቀት ህይወት ነው። የማሸነፍ ህይወት ነው። የመሄድ የመጓዝ ህይወት ነው። ጌታ ይመስገን። ጌታ ይባረክ። ይላችሁ ባለ 50 ቀን የባለ 50 የሚባለው ባለ 50 የሚባለው በአይሁዶቹ በዓል ጴንጤቆስጤ ቀን ነው። ማለትም መከር ከተሰበሰበ በኋላ በ50ኛው ቀን የሚከበር በዓል ነው። ብዙ ጊዜ አድርገዋል ያንን። አሁን ግን ኢየሱስ ከሞት ከተነሳ በኋላ ስንት ቀን የታየው? 40 ቀን። ከዚያ ደግሞ 10 ቀን 40 ሲደመር 10 ስንት ነው? 50። በ50ኛው ቀን ላይ ነው ምን ሆነ? ድንገት ከሰማይ ምን መጣ? እሳት መጣ። ድንገት በሉ። ድንገት በሉ። ድንገት በሉ። ወላችሁ ድንገት እየጸለይክ እሳት ይመጣል። ድንገት እየዘመርክ መንፈስ ይመጣል። ድንገት እያገለገልክ ቅባት ይመጣል። አሜን። ድንገት ሳታስበው ምናልባት ጌታ ሙላኝ ብላችሁ ጸልያችሁ መልስ ያልተመለሰ ሰው ካለ የምስራች አለ። ዝም ብለህ ጸልይ። አሜን። ዝም ብለህ ጸልይ። ድንገት ይመጣል። ድንገት ይመጣል። ሳይታሰብ ሳታቅድ በድንገት ይመጣል። ጌታ ይመስገን። ስሙ ይባረክ። ኧረ ጌታ ይመስገን። ኧረ ጌታ ይባረክ። አሜን ነው ወይ? ኧረ አሜን። ይኸውላችሁ ድንገት ወደ ህይወት ይመጣል። ይላል ሚልክያስ 3:1 ላይ እናንተ የምትጠብቁት ጌታ ድንገት ወደ መቅደሱ ይመጣል የሚለው። ድንገት ወደ ህይወት ይመጣል። ድንገት ወደ ጓዳ ይመጣል። አሜን ነው ወይ? ድንገት ይመጣል። ይላችሁ ሚስጢሩ መንፈስ ቅዱስና መንፈስ ቅዱስ ብቻ ነው። ይሄን መንፈስ ተጣም ፈልጉ። ቅድም በጣም በዝማሬ ተባርከናል። ይኸውላችሁ ወገኖቼ መንፈስ ቅዱስ ሲመጣ ማይሰራው ስራ የለም። አሜን ነው ወይ? አሜን ነው ወይ? ሃሌሉያ ሃሌሉያ ኦ ሃሌሉያ ሃሌሉያ። ቅዱሳን እባካችሁ ልለምናችሁ በህይወታችሁ እሱን ፈልጉት። እሱ ተጠሙት። እሱን ተራቡ። ዮሐንስ 7:37 ላይ በበዓሉ በኋለኛው ቀን ኢየሱስ ቆሞ እንዲህ ብሎ ተናገረ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። መጽሐፍ እንደሚል የህይወት ውሃ ወንዝ ከሆዱ ብሎ ጮኸ ይላል። ከዛም ሌላ ሲያብራራ ይላል ይሄም ኢየሱስ ገና ስላልከበረ መንፈስ ስላልወረደ ስለ መንፈስ ተናገረ ይላል። ማንም ምን ያለ ሰው ምን ያለ ሰው የተጠማ ሰው ጌታ ይመስገን። ጌታ ይባረክ። ምን ያለ ሰው ነው የሚለው? ተጠማ ሰው። ተጠማ ሰው። ይኸውላችሁ ወገኖቼ ይህን ፈልጉት። ናፍቁ። ተራቡ። ተራቡ። ይኸውላችሁ መንፈስ ቅዱስ ይሰማችኋል። እውነቴን ነው። ይኸው ይሰማችኋል። ይሰማችኋል። ተራቡት። እሱን ፈልጉት። እሱን ፈልጉት። ጌታ ይመስገን። ጌታ ይባረክ። ይኸውላችሁ ስትቀርቡት ይቀርባል። ስትፈልጉት ይፈልጋችኋል። ስትናፍቁት ይናፍቃችኋል፣ ይፈልጋችኋል። እንደገና እንግራችሁ ከእናንተ በላይ እሱ ይናፍቃችኋል። ታውቃላችሁ? ታውቃላችሁ? ከእናንተ በላይ እሱ ይፈልጋችኋል። እናንተ ጌታ ይመስገን። ጌታ የተባረከ ይሁን። አሁን መንፈስ ቅዱስ ሲመጣ ወይ ስንሞላ ምንድነው የምናደርገው? ምንድነው የሚሆነው? አራት ነገሮችን አሳያችኋለሁ። አራት ነገሮች
አንደኛው በመንፈስ የተሞላ ህይወት መንፈስን የሚገልጥ ህይወት ነው። በመንፈስ የተሞላ ህይወት ማን ነው የሚገልጠው? መንፈስ ነው የሚገልጠው። እሺ ይኸውላችሁ በአንድ ጋን ውስጥ ጠጅ ከተሞላ ምንድነው ያጋን የሚገልጠው? ጠጅን የሚገልጠው እዛ አካባቢ ሽታው ሁሉ ምንድነው የሚሆነው? ጠጅ ነው አይደል? ቤቱ ሁሉ ሰፈሩ ሁሉ ጠጅ ነው የሚሸተው። ለምን? ጋኑ ምን የተሞላ? ጠጅ የተሞላ። ይኸውላችሁ በመንፈስ የተሞላ ሰው ሽታው ምንድነው? መንፈስ ቅዱስ ነው። ሽታው መንፈስ ነው። ቋንቋው መንፈስ ነው። ንግግሩ መንፈስ ነው። በዚያ መንገድ ሁሉ የመንፈስ መዓዛ አለ። በሱ ዙሪያ ሁሉ የመንፈስ ብርሃን አለ። የመንፈስ ሽታ አለ። ጌታ ይመስገን። እሱን ግለጡ። መንፈስ ቅዱስን ወሎች ግለጡ። ጌታ ይመስገን። ይኸውላችሁ የተሞላ ሰው ከተማ ውስጥ ሲሄድ በከተማ መካከል ሲሄድ ባይብል ሳይዝ ባይብል ሳይዝ አይ ላቭ ጂሰስ የሚል ቲሸርት ሳይለብስ መዝሙር ሳይዘምር ዝም ብሎ እየሄደ እያለ ሰዎች ያውቁታል። አጋንንት ያውቀዋል። ለምን? በህይወቱ የሱን ቅባት ተሸክሞ ስለሚሄድ። አሜን ነው ወይ? አሜን። 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 ጌታ ሆይ በሉ። እባክህ በመንፈስ ቅዱስ ሙላኝ። በልቤ በሉ። በህይወቴ መንፈስህ በሙላት ይኑር። አሜን። ግም ሃሌሉያ። ስለዚህ የተሞላ ሰው የሚገጠው ማንን ነው? መንፈስ ቅዱስ ነው የሚገጠው። በቋንቋው፣ በአክሽኑ፣ በተግባሩ የሚገልጠው መንፈስ ቅዱስ ነው። ጌታ ይመስገን። እሺ አሁን ይኸውላችሁ እዚህ ጋር አንድ እንስራ በውስጡ ቅቤ የያዘ እንስራ ቅቤ ተሞልቶ የቆየ ብዙ ጊዜ ቅቤ ውስጡ የቆየ እንስራ እዚህ ጋር ብናደርግና ሌላ ደግሞ ባዶ እንስራ ብንደረድር ያ ቅቤ ያለበት እንስራ ይታወቃል አይታወቅም? በውጪ በምን ነው የሚታወቀው? ወዝ አለው። የገባው ሰው አለ? ምን ያልኩናል? ይኸውላችሁ ያስታውቃል። ከውጭም ያስታውቃል። በማየት ያስታውቃል። ወሮቼ አይደለም አይመስላችሁ? በማየት ያስታውቃል። የተሞላ ሰው በማየት ያስታውቃል። ሽታው፣ መዓዛው፣ ቋንቋው፣ ንግግሩ፣ አክሽኑ ያስታውቃል። እሱን ነው የሚገልጠው። ውስጡ ያን ስለተሞላ ያን ነው በአፉ እሱን ያወጣል። በአካሄዱ እሱን ይገልጣል። እባካችሁ እሱን ግለጡ። አሜን ነው ወይ? ራስን ሰውርና እሱን ግለጥ። ራስን ሰውር፣ ራስን አይደለም እሱን ግለጥ። እሱን ግለጥ። ይላችሁ አንዱ ምልክት የተሞላ ሰው አንዱ ምልክት ራሱን አይገልጥም። በፍጹም ስለ ራሱ ብዙ አያወራም። ስለራሱ እኔ ያል ብዙ አያወራም። እሱን ነው የሚያሳየው። እሱን ነው የሚያጎላው። እኔ ላንስ እሱ ይልቅ ይገባል ነው የሚለው። ይላችሁ አንድ ሰው በዚህ እሳት ሲነካ፣ ሲቀባ፣ ሲሞላ በፍጹም ራሱን አይገልጥም። በፍጹም ራሱን አይገልጥም። ማን ነው የሚገልጠው? እሱ ነው የሚገልጠው። እሱ ነው የሚገልጠው። ስለሱ ነው የሚያወራው። ጌታ ይመስገን። ራሱ ይገለጥ። አሜን። እሱ ይታይ። አሜን።
እሱ ይታይ። አሜን። እስቲ ማን ነው በህይወቴ እሱ ይታይ የሚል ሰው? እስቲ ማን ነው? ፕሬዝ ጋድ ጊቭ ሚ ግሎሪ ያን ጊዜ ውበት አላችሁ፣ እንግዲህ ተከብራላችሁ። ጌታ ይመስገን፣ ስሙ ይባረክ። ኧረ ክብር ለጌታ ይሁን፣ ክብር ለጌታ ይሁን። እሱን የሚያሳይ ሰው እኔ በጣም ደስ ይለኛል። እሱን የሚያሳይ ህይወት እሱን የሚያሳይ ህይወት ጌታ ይባረክ። ስለዚህ ክርስቲያን በመንፈስ ቅዱስ ሲሞላ የመጀመሪያው እሱን ይገልጣል። ደግሞ ሁለተኛው በኃይል የተሞላ ህይወት ይኖረዋል። መጀመሪያው እሱን የሚገልጥ ህይወት ይኖረዋል። ሁለተኛ ደግሞ በኃይል የተሞላ ህይወት ይኖረዋል። በምን የተሞላ ህይወት? ምዕራፍ 1 ሐዋርያት ሥራ ፈርስ የተመለከቱ ቁጥር 8 ስድስት ብሏል። አንብብ። እነሱ በተሰበሰበው ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስት ትመልሳለህ ብለው ጠየቁት። እርሱም አብ በገዛ ስልጣኑ ያደረገውን ወራትና ዘመናትን ለእናንተ ታውቁ ዘንድ ለእናንተ አልተሰጣችሁም። ነገር ግን ይላል፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳ ሁሉ እስከ ሰማርያም ድረስ እስከ ምድር ዳርቻ ድረስ ምን ትሆናላችሁ ነው የሚለው። ምስክሮቼ መንፈስ በእናንተ ላይ በወረደ ጊዜ ምን ትቀበላችሁ የሚለው ሲያይል በሉ እስከፍ አድርጋችሁ ኃይል ይኸውላችሁ የተሞላ ህይወት የኃይል ህይወት ነው። እውነቴን ነው። ቴሊንግ የኃይል ህይወት ነው። የኃይል የፓወር ህይወት ነው። የደከመ ህይወት አይደለም። ድክምክም ያለ ህይወት አይደለም። የኃይል ህይወት ነው። ጌታ ይመስገን። ኃይል ሉክ ፒተር ቅድም ሞገስ ነበር የጸለይ ጠዋት ላይ ሉክ ፒተር ከትንሽ ቀን በፊት የካደ ሰውዬ ነው። በዚህ ቀን ቆሞ ግን በድፍረት ተሞልቶ ባል ተሞልቶ እንግዲህ ሰው 3000 ሰው በአንድ ቀን የማረጋገጥ ጀግና ነው። ምንድነው ሚስጥሩ? መንፈስ ቅዱስ ነው ሚስጥሩ። ደሴም ሰውዬ እኮ ነው። ደሴም ሰው እኮ ነው። ራሱ እኮ ነው ፒተር ራሱ ነው። ግን ምን ገባበት? መንፈስ ገባበት። በመንፈስ ተሞላ። ስለዚህ ኃይል አገኘ። ደፋር ሆነ። ተነስቶ ሰበከ ወንጌል። ጌታ ይመስገን። ኧረ ጌታ ይባረክ። ሃሌሉያ። ይኸውላችሁ መንፈስ ቅዱስ ሰዎችን በኃይል ይቀባል። አሜን። በኃይል ይሞላል። አሜን። ምን ይላል ጴጥሮስ ሲናገር በሐዋርያት ሥራ ምዕራፍ 10 ላይ እግዚአብሔር አምላክም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። አይገርምም? ኢየሱስ ራሱ አይገርምም? እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው። ቅዱሳን የመንፈስ ቅዱስ ሙላት ህይወት የኃይል ህይወት ነው። የኃይል ህይወት ለመጸለይ ኃይል፣ ለማገልገል ኃይል፣ ለመዘመር ኃይል፣ ለመመስከር ኃይል። ጌታ ይመስገን። አሜን። ሲያይል በሉ ኃይል። ድካም ይሰማው ሰው አለ። ድካም የሚለው ሰው አለ። ይህን መንፈስ ተጠማ፣ ኃይል ታገኛለህ። አሜን። ህይወቴ ይታደሳል። አሜን ነው። እውነቴን ነው። ይኸውላችሁ መንፈስ ቅዱስ የኃይል መንፈስ ነው። የስልጣን የሞገስ መንፈስ ነው። ይሄ መንፈስ ቅዱስ ሲመጣ የደከመው ሰው ይበረታል። የደከመው ሰው ብርቱ ይሆናል። ምን ነካው ይባላል።
ነካው ከሌ ምን ነካት ይባላል። ደፋር ይሆናል፣ ይመሰክራል፣ ይጸልያል፣ አይፈራም፣ በፍጹም አይፈራም። ጌታ ይመስገን። ቦልድ ይመጣል፣ ቦልድነስ ይመጣል። ቦልድነስ ጌታ ይባረክ። ኧረ ጌታ ይመስገን። ይኸውላችሁ በዚህ ኃይል ምክንያት ደግሞ የሚሰሩ ስራዎች አሉ። በዚህ ኃይል ምክንያት የሚሰራ ስራ አለ። ጴጥሮስ ሲያልፍ ሰዎች ልብሱ ጥላው ሲነካቸው ምን ይሆን ነበር? ፈውስ ነበር። ከኒማችን ጴጥሮስ ሲያልፍ ጥላው ሲነካቸው ሰዎች ይፈወሳሉ። ምንድነው ሚስጥሩ? ያ ኃይል ጌታ ይመስገን። ሌላ አንድ ሰው ላጡ አሳያችሁ። በጣም ገራሚ ሰው በዚሁ ሐዋርያ ሥራ ላይ I'm take you to chapter 6 ሐዋርያ ሥራ ለፍትህ ስንመለከት ቅዱሳን እየጨመሩ የበዙ ሲሄዱ ይሄ ምግብ ማስተናገዱ ጉዳይ ትንሽ ችግር እየፈጠረ መጣ። ሰው በጣም እየበዛ ሲሄድ፣ ስለዚህ እነ ፒተር ምን አሉ? እኛ ቃሉን ትተን ጸሎትን ትተን ይህን ማስተናገድ በዚህ ላይ እንትን ማድረጋችን ልክ ስላልሆነ 7 ሰዎች መርጡ አሉ። ሉክ ቨርስ 3 ሐዋርያ 6:3 ላይ ወንድሞች ሆይ በመልካም የተመሰከረላቸውን መንፈስ ቅዱስንና ጥበብን ምን ያደርጉትን ምንና ምን የተሞላባቸው መንፈስ ቅዱስና ጥበብ ስንት ሰዎች ይመረጡ አሉ? 7 ሰዎች። ኦኬ ከዛ መካከል አንዱ ማን ነው? እስጢፋኖስ ነው። እስጢፋኖስ ለምትከቱ በቨርስ 8 ተመልከቱ። እስጢፋኖስም ጸጋንና ኃይልን ተሞልቶ ይላል። ሄሎ እስጢፋኖስም ጸጋንና ኃይልን ተሞልቶ በሱ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። ዋው ግን ያነባሉ። እስጢፋኖስም ጸጋንና ኃይልን ተሞልቶ በሱ መካከል ድንቅና ታላቅ ምልክትን ያደርግ ነበር ይላል። እስጢፋኖስ ሐዋርያ አይደለም፣ ወንጌላዊም አይደለም፣ ቸርች ማግሌም አይደለም፣ ቸርች መሪም አይደለም፣ ፓስተርም አይደለም። ምንድነው? ዲያቆን ነው። ያም ደግሞ ያኔ በዚያ ኮንቴክስት ስንመለከት ምን የሚያደርጉ ናቸው? ወጥ የሚጨምሩ እንጀራ የሚያቀርቡ ናቸው። እግር የሚያጥቡ ናቸው። በቃ አስተናጋጅ ማለት በሌላ ቋንቋ በአጭር ቋንቋ አስተናጋጅ። ግሪኩ ቃል አገልጋይ ማለት ነው። ዲያኮኖስ ዲከን አገልጋይ ማለት ነው። እንጀራ የሚያቀርብ ወጥ የሚጨምር እጅ የሚያሰጥ ማለት ነው። ይሄ ነበር ስራ። ግን ሰውየው ምን የተሞላ ሰው ነው? መንፈስ ቅዱስን። ስለዚህ እግር ሲያጠብ በደንብ ያጠባል። አንተ ሲያስተናግድ በደንብ ያስተናግድ፣ በደስታ ያስተናግድ። እግር እጅ ላይ ዋስ ጨምር፣ በደንብ ይጨምራል። ባይሳው ከአስተናጋጅ አይለያይም። ይለያል እኮ። አንዳንድ አስተናጋጆች እኮ ሰርቨሮች እንትን ያላችሁ ሳትወዱ ግን ሰዎች አሉ። ምን ስለሚያደርጉ do you like the food? What can I do for you? How is that food? እና ሳትወዱ የግድ yes እና እስጢፋኖስ እንደዛ ይመስለኛል። ቅዱሳን ባለበት አገልግሎት በደንብ አገልግል። ስለ ስልጣን ዶንት ወሪ። ስለ ሹመት እውነቴን ነው ዶንት ወሪ። ሹመት አያሳስብን። ስልጣን ምናምን ስለሱ ዶንት ወሪ። ባለበት ስፍራ በሚገባ አገልግል እግዚአብሔር ለቅዱሳን። ስራ እግር ማጠብ ነው። እግር በደንብ አርገጠም። ስራ መዘመር ነው። በደንብ ዘምር። ስራ ወንበር ማስተካከል ነው። በደንብ ማስተካከል። ስራ መስበክ ነው። በደንብ ስበክ። ዶንት ወሪ ስለ ስልጣን፣ ዶንት ወሪ ስለ ሹመት፣ ዶንት ወሪ። ዋና እሱ አይደለም። ዋናው እሱ አይደለም። እሱ ያስጨንቅህ።
ባለበት ስፍራ ታማኝ ነው። ታማኝ ታማኝ ነው። እና እስጢፋኖስ ታማኝ ነበር። ዲያቆን ነው። ሐዋርያ አይደለም፣ ወንጌላዊም አይደለም፣ ፓስተርም አይደለም፣ ሽማግሌም አይደለም፣ ምንም አይደለም። በቃ አስተናጋጅ ነው። በቃ ሰዎች ሲያዩ በቃ አስተናጋጅ ነው። ግን በደንብ ያስተናግዳል። በሚገባ በቃ በትጋት ይሰራል። እና አየውና መንፈስ ቅዱስ ቀባው። ሲያየው ደስ አለው መንፈስ ቅዱስ። ባይዘወይ ቅዱሳን ባይዘወይ መንፈስ ቅዱስ ያያል። ሄሎ ያያችሁ ያየን ያለው ያየን ማን ከቋየር ያያል። ከጸሎት ቲም ከአገልጋይ ያየን ያያል ያለው ሰው አይና ነው ያያል እና አየው። ሲያየው ልቡ ንጹህ ነው። ሲያየው ይተጋል። ሲያየው ታማኝ ነው። ሲያየው በጣም ከልቡ ያገለግላል። አፈሰሰበታ ቀባው እስጢፋኖስን ቀባው፣ በኃይል ቀባው፣ በጸጋ ቀባው። ከዚያ በኋላ በፊቱ ደዌ አይቆምም። በሽተኛ ይፈወሳል፣ ተአምራት ይሆናል፣ ድንቃ ድንቆች ይሆናል፣ ምልክቶች መሆን ጀመሩ። ከዚያ በኋላ ብዙ ክርክር ተከራከሩት። የማይሆን ክስ ከሰሱት። ሙሴ ተሳደበ ነው ብለው አቀረቡት። ምዕራፍ 7 ቁጥር 1 ላይ ይላል ስለሰመጫ ምንድን የሚለው እዛ ሸንጎ ቀርቦ ሲያዩት ፊቱ እንደምን ነበር ይላል? እንደ መልአክ ፊቱ ሆነ ይላል። እስጢፋኖስ አንተ ፊቱን እንደ መልአክ ፊት መስላ ይላል። ማለትም የሚያበራ ፊት ነበር ይላል። ሃሌሉያ! የሚያበራ ፊት። ሃሌሉያ! ቅዱሳን የሚያበራ ህይወት፣ የሚያበራ ፊት። አንተ አካውንት እኮ ባዶ እኮ ነው፣ ግን ፊቱ ያበራል። ብዙ እኮ ችግር እኮ አለ፣ ግን ፊቱ ያበራል። የሚያበራ ህይወት። ኦ ማይ ኦ ሃሌሉያ ጂሰስ! የሚያበራ ህይወት። በቃ ዝም ብሎ ግሎ ያደርጋል ፊቱ። የሚያበራ ህይወት እንደ መልአክ ነበር ይላል። ጌታ ይመስገን፣ ጌታ ይባረክ። እና ከዚያ ጠየቁት፣ ነገሩ እንዴት ነው አሉት። እነዚህ ገዳይ የሆኑ ካህናት አፉን ከፈተ። ከአብርሃም ጀመረ እስከ ኢየሱስ ክርስቶስ መጣ። እስከ በሙሉ ዘረዘረ። ከዚያ በኋላ ሰማይ ተከፍቶ አለ። ሰማይ ተከፍቶ የእግዚአብሔርን ክብር ደግሞ ኢየሱስ በአብ ቀኝ ቆሞ ያለው አለ። ትሉሳችሁ ጉዳዩ ኢየሱስ በእርግጥም ከተቀመጠበት ዙፋን ተነሳ፣ ብድግ አለ። ለምሳችሁ ልጁ ሊቀበል ነው። ልጁን ዌልካም ሊለው ሊሞት እኮ ነው ያለው። ስለዚህ ኢየሱስ ክርስቶስ ተነሳ ከዙፋኑ። ልጄ ተነሳና ሊቀበል ተዘጋጀ። ይህ ሰሙ ሁሉ የጮሁ ሄደው በድንጋይ ወግረው ገደሉት። በጣም የሚገርመው እስጢፋኖስ ድንጋይ ኳ ያሁሉ ህዝብ እንግዲህ ያስቡ፣ ያሁሉ ህዝብ ድንጋይ፣ ትልቅ ድንጋይ እኮ ነው። ለብቻ ዳር አድርገው ድንጋይ ኳ ጭንቅላቱን፣ ድንጋይ ኳ ጥርሱን፣ ድንጋይ ኳ አይኑን፣ ድንጋይ ኳ ደረቱን ኳ ሲል ጌታ ሆይ ተበቀላቸው ምናምን አይደለም ያለው። ምንድን ያለው? ጌታ ኢየሱስ ይሄን ኃጢአት ተቆጥቶላችሁ ያለው። ከኔ ማጂ ልክ እንደማን ልክ እንደ ጌታው ኢየሱስ ክርስቶስ ምን አለ ኢየሱስ ያለው? የሚያደርጉት ነው ምን አይቀርባችሁ። ቅዱሳን ባካችሁ ቢላክ እስጢፋኖስ እንደሱ እንሁን። ባለበት አገልግሎት ታማኝ ሁን። ዝም ብለህ አገልግል። እሱ ይቀባሃል። እሱ ሲቀባ
በቃ የምፈልገው እኛን እኔ ፈልገው እሱ እውነቴን ነው ተተቀባ እንጂ እኔ እለቅልሃለሁ በእውነት ስብክ አንተ ትሰብካለህ እውነት በእውነቴን ነው ደስታ እሱ አይደለም የጠማቴ እኮ እሱ እኮ ነው ሌላ ምንም አጀንዳ የለኝም ጌታ ይመስገን የሚያበራ ህይወት የተሞላ ህይወት በጥበብ በመንፈስ የተሞላ ህይወት እስጢፋኖስ ስለዚህም ከሐዋርያት በፊት ከማንም ቀድሞ ወደ ፈርስት ሰማዕት ሆኖ ያለፈ ሰው ቀዳሚ ሰማዕት ሆኖ የገባ ሰው እስጢፋኖስ ጀግና አርበኛ ጀግና ሰው ጌታ ይመስገን ጌታ ይባረክ እሺ ታዲያ ጊዜ አንፃር ምንድነው አንደኛው ምንድነው ያልኳችሁ የተሞላ ህይወት ምንድነው አንዱ ምን አይነት ህይወት ነው መንፈስ ቅዱስን የሚገልጥ ህይወት ሁለተኛው ደግሞ ምንድነው በኃይል የተሞላ ህይወት ነው ሶስተኛው በመንፈስ የሚመራ ህይወት ነው በመንፈስ ምን የሚሆን ህይወት የሚመራ ህይወት ነው ጌታ ይመስገን ጌታ ይባረክ በራሱ አይመራ ማን ነው የሚመራው መንፈስ ቅዱስ ነው የሚመራው አሁን ከጊዜ የለኝም ገብቼ ለማንበብ እናንተ አንብቡ ኢየሱስ በውሃ ከተጠመቀ በኋላ በሶስቱም ወንጌላት በማቴዎስም በማርቆስም በሉቃስም ላይ ይላል መንፈስ ወደ ምድረ በዳ ወሰደው ይላል ማቴዎስ እና ሉቃስ መንፈስ እየመራ ወሰደው ሲል ማርቆስ ምን ይለዋል መንፈስ የነዳው ወሰደው ይላል የነዳው የገፋው he was driven by the spirit ይላል በዘኝ ማቴዎስ እና ሉቃስ ኢየሱስ በመንፈስ ቅዱስ ተመርቶ ሄደ ሲል ማርቆስ ደግሞ ተነድቶ ሄደላ ምንድን ዲፈረንሱ ተመርቶ ሲል እንዴት ነው ከፊት እየመራ እኛው ደግሞ እንዴት ነው ከኋላ እየገፋ ይወላችሁ ራሱ ኢየሱስ ህይወቱ በምን ነበር yes ለዚህ ነው እንደዚህ ያደረገው ለዚህ ነው ይኸው በህይወትህ እሱ መግለጥ ትፈልጋለህ ይሄን መንፈስ ተጠማ ፈልገው ናፍቀው ጌታ ይመስገን 40 ቀን ወደ ምድረ በዳ ወስዶ 40 ቀን ቆይቶ ተመለሰ ይላል ሲመለስ ነው እንግዲህ ታምራት የሰራው ጌታ ይመስገን ጌታ ይባረክ እግዚአብሔር መንፈስ የሚበረው እነዚህ ሮሜ 8:14 እግዚአብሔር መንፈስ የሚመሩ እነዚህ ምን ናቸው ይላል የእግዚአብሔር ልጆች ወንድሜ ዝም ብለህ አትነዳ በራስህ ሐሳብ አትመራ በፍጹም በጭራሽ በሱ መንፈስ ተመራ ጸልይ ውጣ ጌታ ምን ላድርግ ብለህ ጠይቀው ጌታ አሜን ነው ጌታ ይመስገን ስሙ ይባረክ ይኸውላችሁ እንዴት እንደምነግራችሁ አላውቅም እንጂ ሰው በመንፈስ ቅዱስ ሲሞላ በመንፈስ ቅዱስ ቁጥጥር ስር ሲሆን ለሱ ፈቃድ ሰው ራሱን ይልቅ ሲያደርግ ራሱን መንፈስ ይመራዋል ያን ጊዜ ራሱ አካሄድን እንኳን ጭምር ይመራዋል እግርን ጭምር yes እግርን ጭምር ይመራዋል የመራ ይወስዳል የሆነ ቦታ ሳሙኤል ይወስዳል ስራ ወዳለበት ስፍራ ይወስዳል ጸሎት ወዳለበት ስፍራ ይወስዳል እኔ በራሴ አይቻለሁ ጌታ ይመስገን ብዙ ጊዜ አይቻለሁ በራሴ ብዙ ጊዜ ወደዚህ ቤት እየፈለኩ ወደዚህ ግሬ ሄዳል ማለት ሊትራሊ ምሳሌ እኮ አይደለም ምሳሌ ሳይሆን ሊትራሊ ወደዚህ ቤት እየፈለኩ ራሴ ወደዚህ ሄዳል እንዴ ለምን ወደዚህ ሄዳል ወደዚህ ሄዳል መንገድ ወደዚህ ይላል አንተ እሺ ብዬ ለቅቄ ራሴን ተነዳሁ እና ወስዶኝ የሆነ ቦታ ስራ ወዳለበት ስፍራ ወሰደኝ ማለትም ኒድ ጸሎት ያለበት ቦታ ወሰደኝ ጌታ ይመስገን
እስጢፋኖስ ፊልጶስ ተነጥቀ ይላል አይደል? እኔ እሱ ቃል በደንብ ይገባኛል። ተመሳሳይ ልነግራችሁ አልችልም። ቅዱሳን there is more ይኸውላችሁ ውስጥ ለሚገባ ሰው ብዙ ነገር ውስጡ አለ። በልሳን ከመጸለይ ያለፈ በልሳን ከመጸለይ ባለፈ ከመዘመር ባለፈ ቃል ከመስበክና ከመስማት ባለፈ ብዙ ማልታይ ህልቁ ጸጋዎች ውስጡ አሉ። ኦ ማይ ጋድ ሌላ አያስመኝም። እውነቴን ነው። ሌላ ፈጽሞ አያስመኝም። በቃ እዛው ቅርቅር የሚያል በቃ እዛው በቃ ውስጥ ቅር የሚያሰኝ ብዙ ነገር አለ። መግባት ስትጀምር ልሳን እኮ ትንሽ ሆነች እኮ ልሳን ትንሽ ሆነች እኮ በቃ እሷ ትንሽ ሆነች ልሳን። ከዛ ባለፈ ብዙ ግሬስ አለ። ተዝቆ የማያልቅ ብዙ ገጸ በረከት አለ። ብዙ ጸጋ ወገኖች አለ። እባካችሁ ወደ ውስጥ ግቡ። ዳላቱን ወደ ውስጥ ግቡ። ጌታ ይመስገን። ጌታ ይባረክ። እና በዚህ መንፈስ የተሞላ ህይወት ራሱን ሳይሆን እሱን ይገልጣል። እሱን የሚገልጥ ህይወት ነው። ሌላው ደግሞ በኃይል የተሞላ ህይወት ነው። ሌላው ደግሞ በመንፈስ የሚመራ ህይወት ነው። መሪው መንፈስ ቅዱስ ነው። በራሱ ሐሳብ አይመራ። እንዳሻው አያደርግም። እንደፈቀደ አያደርግም። እየሰማ ያደርጋል። እየሰማ እያስተዋለ ያከናውናል። ጌታ ይመስገን። ጌታ ይባረክ። ኧረ ስሙ ይባረክ። አራተኛው የመንፈስን ፍሬ የሚያፈራ ህይወት ነው። ምን የሚያፈራ ህይወት? መንፈስን ፍሬ። ምን አይነት ሰው? የመንፈስን ፍሬ ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን ገላትያ 5 ጌታ ይመስገን። ይኸውላችሁ በመንፈስ የተሞላ ሰው የመንፈስን ፍሬ ያፈራል። ህይወቱ አይጣረስም። ህይወቱ አይጋጭም። እኔ ዘንድሮ በጣም ግራ የገባኝ ነገር ቢኖር ይሄ ነው። እውነቴን ነው። ዘንድሮ በጣም ግራ የገባኝ ነገር ቢኖር ይሄ ነው። በአንድ በኩል በጣም የተሞላ ሰው ነው። በአንድ በኩል በጣም ብዙ ነገር፣ ሌላ በኩል ደግሞ ህይወቱ ስታዩ መንፈስ ፍሬ የለም። መንፈስ ፍሬ አይታይበትም። ይሄ አይደለም ባላንስድ ላይፍ፣ ባላንስድ ህይወት፣ መንፈስን የሚገልጥ በኃይል የሚጸልይ፣ በኃይል የሚያገለግል፣ በኃይል የሚሰብክ፣ በኃይል የሚዘምር፣ በኃይል የሚመሰክር የኃይል ህይወት አለው። ደግሞ ትሁት ነው። ራሱን ይገዛል። የፍቅር ሰው ነው። እሺ ይላል። ገር ነው። እግር ያጥባል። ዝቅ ያለ ሰው ነው። ሁለቱ ባላንስ አንድ ላይ ነው። አንድ ላይ አይለያዩ። ከተለያዩ ልክ እንደ አሞራ አንዱ ክንፍ እንድትቆረጠ ነው። ሊበር ይችላል? አይችልም። ጌታ ይመስገን። ጌታ ይባረክ። ይኸውላችሁ እሳት ታወርዳለህ፣ እንደ ውሃ ደግሞ ኩል ቀዝቀዝ ይላል። ሁለቱንም የያዘ ህይወት ነው። ቅዱስ አንዳንዱ ሰው ከርቀት በሩቅ ስታዩ አቤት ጌታ ሆይ ምን አለ ህይወቴ እነሱ በሆን የምትሉ ሰው ሲያገለግል እሳት በቃ ወይኔ ጌታ እባክህ መቼ ነው እነሱ የምትቀባኝ ብላችሁ የምትሉ ሰው ቀርቦ ስታዩት ወይ ኧረ በኢየሱስ ኖ ሊሆን አይገባም። ቅዱሳን
በዚህ ጋር እሳት፣ በዚህ ጋር ውሃ፣ በዚህ ጋር ኃይል፣ በዚህ ጋር ትህትና፣ በዚህ ጋር ታላቅ ግሬስ፣ ታላቅ ፓወር፣ እዚህ ጋር ደግሞ ራሱን የሚገዛ ዝቅ ያለ ሰው። ኢየሱስን ይዩት። ሁለቱን ነው የያዘው። ልክ ሙሴ ሁለቱን ነው የያዘው። ምን ያዘ? ዘኍልቍ 12:3 ላይ በምድር ላይ ሙሴ አይነት ትሁት ሰው ነበር የሚለው ደግሞ በምድር ላይ ደግሞ እነሱ አይነት ታላቅ ሰው ነበር የሚለው። ጌታ ይመስገን፣ ጌታ ይባረክ። እና ወገኖቼ ይኸውላችሁ አይደል ብሊቭ እሳት ጀምሯል፣ እኛ መካከል ቅባት ጀምሯል፣ ፈውስ ማዳን ጀምሯል ወገኖቼ ጀምሯል። እመኑ፣ ጸልዩ፣ አገልግሉ፣ በሚገባ አገልግሉ። እሱ ራሱ በእናንተ ሕይወት ስራውን እየጨመረ ይሄዳል። አሜን ነው ወይ? አሜን። ወንጸልያለን።